ክርስቶስ ግን ያቀረበው ጸሎት ወደ ራሱም ነው የሚል ትምህርት በጭራሽ እንደዚህ አይነት ትምህርት የለም በጭራሽ። ወደ አባቱ ነው። ወደ አባቱ እንደዚህ አቀረበ፣ ጸሎት አቀረበ ይባላል። ለዛ ነው ስፔሲፊካሊ የክርስቶስን ምልጃ ወይም ደግሞ አማላጅ ብለን ማንጠራበትም ምክንያት ከምን አንጻር ነው? ከዛ በኋላ አሁን ቅዱሳን አማላጅ ናቸው ስንል ያቀርባሉ፣ ከዛ ምላሽ ይጠብቃሉ። ምልጃ ልመናን መሰረት ያደረገ ነገር ስለሆነ ማለት ነው። ስለዚህ ትለምናለህ፣ ያንን ልመና ደግሞ ምላሽ ትጠብቃለህ፣ ከዛ መላሽ አለ ማለት ነው። የክርስቶስ ግን እንደዛ አይደለም። ከአባቱ ባህሪ ጋር አንድ ባህሪ ነው ያለው። የሆነ ወደ አብ አቅርቦ አብ ደግሞ ምላሽ እስኪሰጠው ድረስ ጠብቆ የሚከናወን አይደለም። ስፔሲፊካሊ የቤዛነት ስራ የምንለው ከዚህ አንጻር ነው። እርቅ የሚለውን ግን ወይም ደግሞ ጌታችን ኢየሱስ ክርስቶስ የማዳኑን ስራ የእርቁን ስራ የፈጸመው ግን ከአብ ጋር ብቻ ነው። እሱ አይደለም፣ ከራሱ ጋር ከአባቱ ጋር ከመንፈስ ቅዱስ ጋር አስታረቀን ብለን እንናገራለን። ማስታረቁ ከአብ ከወልድ ከመንፈስ ቅዱስ ጋር ነው ያስታረቀን እንላለን። የለመነው ግን ወደ ራሱም ነው የሚል ጭራሽ እንደዚህ አይነት ትምህርት ምክንያቱ እንደዛ ይሄ ክሊር ምን መሰለ ክሊር ኒስቶሪያኒዝም ነው። እንደ ሃይማኖት አበው ራሱ ያወግዘዋል። እንዲህ ብሎ የሆነ አካል አሁን እዚህ ጋር ምን እናደርጋለን መሰለ ሰውነቱ ራሱ ፐርሰን ሆኖ ወደ መለኮቱ ጸሎት እያቀረበ ማለት ነው። ስጋና መለኮት ነጣጥለን ስጋ ለመለኮት ጸሎት አቀረበ ወደሚል ክሊር ኒስቶሪያን ሄሬሲ የሚወስድ ነው። ስጋ የራሱ ፈቃድና እንትን ኖሮት ወይም ደግሞ እውቀት ፐርሰን ኖሮት ከዛ ለመለኮት መለኮት ደግሞ የራሱ ፐርሰን እና እውቀት ፈቃድ ኖሮት ከዛ ስጋው ለመለኮቱ ጸሎት የሚያቀርብለት ከሆነ ክሊር ኒስቶሪያኒዝም ነው። እንደው ስምዓት ስንተኛው ምዕራፍ እንደሆነ አላውቅም እንጂ እንዲህ የሚሉትን እናወግዛለን ብሎ ነው የሚናገረው እና ወደ ራሱ ጸሎት አደረገ የሚል ትምህርት የለም ለማለት ነው። ቴንኪው። ትንሹን ከዚያ እያዥ የእንትኑ በጣም ያደናግረኝ ዕብራውያን 7:25 እስከ 27 ያለው ቦታ ላይ በምን አይነት መንገድ ነው ቤተክርስቲያናችን የምትፈታው? ያ ዕብራውያን 7 እሺ፣ ቆይ ኔትወርክ ከተቆራረጠ ንገሩኝ። እሺ፣ ከተቆራረጠ ትነግረኛለህ። የተወሰነ እንትን ልበልና ዕብራውያን 7:25 ላይ ምንድነው የሚለው? ክፍሉን በደንብ ማንበብ አይ ቲንክ ራሱ የሚመልሰው ሀሳብ ስለሆነ ማለት ነው። ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልና ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል ይላል። አሁን እዚህ ክፍል ላይ በእርሱ ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራል ሲል ስለዚህ እያማለደ ለመኖር ነው ክርስቶስ በሕይወት የሚኖረው የሚለውን ኮንሴፕት አይደለም የሚሰጠን። አሁን ሁለቱም እያነጻጸረ አይደለ ከላይ ጀምሮ የሚመጣው የብሉይ ኪዳን ሊቀ ካህናት አሉ፣ የሐዲስ ኪዳን ሊቀ ካህናት ክርስቶስ ኢየሱስ ደግሞ አለ። ስለዚህ የብሉይ ኪዳኖቹ ምንድነው ሊሰሩ የሚችሉት? ምልጃ ነው፣ ወይም ደግሞ እነሱ ራሳቸው ማዳን የሚችሉ አይደሉም። ማዳን ቢችሉ ኖሮ ዕለት ተዕለት ራሱ ጸሎት፣ ምልጃን፣ እነዚህ መስዋዕትን ማቅረብ አልተጠበቀባቸው ነበረ። ክርስቶስ ኢየሱስ ግን ሕያው ሆኖ ለዘላለም የሚኖር ስለሆነ እነሱ ይሞታሉ፣ ሲሞቱ ይተካል ምናምን፣ እንደዚህ ነው አገልግሎታቸው። በሕይወት እስካሉ ድረስ መስዋዕት ማቅረብ ይችላሉ። በሕይወት እስካሉ ድረስ ነው የመስዋዕት አገልግሎት ማቅረብ የሚችሉት። ከሞቱ በኋላ ሌላ ይተካቸዋል ማለት ነው። የክርስቶስ ግን እንደዛ አይደለም ማለት ነው። የነሱ አገልግሎትም ጭምር በሕያውነትና በዘላለምነት የሚፈጽም ሊቀ ካህናት ኢየሱስ ክርስቶስ ነው የሚለውን ነው። በሕይወት የሚኖር ነው። እነርሱ ዕለት ተዕለት የሚፈጽሙትን እሱ ግን አንድ ጊዜ ከዛ ደግሞ ፈጽሞ ነው የሚያደርገው እና ደግሞ ራሱ ማዳን የሚችል ነው የሚለውን ለማሳየት ነው። ስለዚህ ምን አድርጎ የእነሱ ስራ ተክቶ እንደ ሐዋርያ ቅዱስ ጳውሎስ ልክ እነሱ ሲሰሩት የነበረው ስራ ፍጹም አድርጎና ተክቶ የሚቆም ሊቀ ካህናት ኢየሱስ ክርስቶስ እንደሆነ የሚናገርበት ክፍል ነው እንጂ እያማለደ ይኖራል ወይም ደግሞ
በህይወቱ የሚኖረው እያማለደ ለመኖር ነው የሚለው ኮንሴፕት አይደለም የሚያስይዘን። እዛው ዝቅ ብለን 28ን 27ን ብንመለከት በዚህ አፈታት እንደው ቀጥታ እያማለደ በህይወት ይኖራል የሚል ቀጥታ ከወሰነው እታች ምን የሚል ቃል እናገኛለን? እሱም ይላል እንደነዚያ ሊቃነ ካህናት አስቀድሞ ስለ ራሱ ኃጢአት በኋላም ስለ ህዝቡ ኃጢአት ዕለት ተዕለት መስዋዕትን ሊያቀርብ አያስፈልገውም ይላል። እሺ እንደነዛ ሊቃነ ካህናት ምን አያስፈልገውም? ስለ ራሱ ከዛስ ስለ ህዝብ ኃጢአት ዕለት ተዕለት ማቅረብ አያስፈልገውም አለ። እሺ ታዲያ እንዴት ነው የሚያቀርበው? ራሱን ባቀረበ ጊዜ ይህን አንድ ጊዜ ፈጽሞ አድርጓልና ይላል። ኦኬ አሁን ይህን ባቀረበ ጊዜ ራሱን ባቀረበ ጊዜ ይህን አንድ ጊዜ ፈጽሞ አድርጓል ሲል የቱን ነው ፈጽሞ ያደረገው? አንድ ጊዜ እነርሱ ለራሳቸውና ለህዝቡ ኃጢአት የሚያደርጉትን እሱ ግን ፈጽሞ አንድ ጊዜ አድርጎታል አይደለም የሚለው። አንድ ጊዜ ያደረገው ስለ ራሱም ስለ ህዝቡም ኃጢአት ነው። አሁን ቀጥታ እንውሰደው ከተባለ እነሱ ዕለት ተዕለት ስለ ራሳቸውም ስለ ህዝብም ኃጢአት መስዋዕትን ያቀርባሉ ይላል። እሱ ግን ራሱን ሲያቀርብ ይሄንን የቱን ስለ ራስና ስለ ህዝብ ኃጢአት ማቅረቡን ማለት ነው አንድ ጊዜ ፈጽሞ አድርጓል ይላል። ቀጥታ እንውሰደው ከተባለ ክርስቶስ ለራሱም ለህዝቡም ነው መስዋዕት ያቀረበው ወደሚል ኮንክሉዥን እንደርሳለን ማለት ነው። ግን እንደዛ አይደለም የሚሆነው። ክርስቶስ ስለ ራሱ ለወቱ ስብሐትና ኃጢአት መስዋዕትን አላቀረበም፣ ስለ ህዝቡ ብቻ ነው ማለት ነው። የብሉይ ኪዳን ሊቃነ ካህናት ግን ስለ ህዝብ ብቻ ሳይሆን ስለ ራሳቸውም ጭምር ነው የሚያቀርቡት ማለት ነው። ስለዚህ ክርስቶስ ይህንን አንድ ጊዜ ፈጽሞ አድርጓል ሲል ኦኬ እነሱ ዕለት ዕለት ሲያደርጉት የነበረው ክርስቶስ ግን ፍጹም የሆነ መስዋዕት ስለሆነ ራሱን ሲያቀርብ ኦኬ ለህዝቡ ሁሉ የሚሆን ኦኬ ለፍጥረት ሁሉ የሚሆነውን ምን አድርጓል ማለት ነው? አንድ ጊዜ ፈጽሞ አድርጓል ብለን እንደምንረዳ ሁሉ በህይወት ይኖራል። ምን ለማድረግ ኦኬ በእርሱ በኩል የሚመጡትን ሊያድናቸው ማለት ነው። ሊያድናቸው በህይወት ይኖራል። እነርሱ ዕለት ዕለት ሲያደርጉት የነበሩ ክርስቶስ ግን ደካማ መድኃኒት ስላልሆነ ኦኬ ሩቅ ብእሲ ስላልሆነ ምንድነው አንድ ጊዜ ያቀረበውን መስዋዕት አንድ ጊዜ ያደረገውን ቤዛነት ለዘላለም ሲሰራ ይኖራል። ኦኬ ሲያድን ይኖራል የሚለውን ሐሳብ የሚያስረዳ ነው ማለት ነው ባጭሩ። ምናልባት ግልጽ ከሆነ ካልሆነም ጥያቄ አቅርብና አካሉ ገብቷል ይጨምርልሃል ማለት ነው። ኦኬ አሪፍ ገለጻ ነው። ስለዚህ ግን እንትን ማለት እችላለሁ። አሁን ለምሳሌ በአንድ ጊዜ ፈጽሞታል፣ ምልጃውን መስቀል ላይ ፈጽሞታል እናናለን እና ደሙ አሁንም ያማልደኛል ማለት እችላለሁ። አኪ ሰላም በለንና ቀጥል። ሰላም ለሁላችሁን። ዮሐዴ አቡሻ ማኖ ዲርፋክት እና ሌሎቻችሁም ከታች ያላችሁት ሁላችሁንም ሰላም ብያለሁ። የጌታችን ኢየሱስ ክርስቶስ ጸጋና ሰላም በሁላችን ላይ ጸንቱ። ለትንሽ ደቂቃ ያህል የተወሰነ 3 ደቂቃ 4 ደቂቃ አልችልም። ዮሐዴ ይቀጥሉ፣ እመጣለሁ። አንድ እዚህ ጋር ትንሽ ድምፅ ስላለ ነው። ኦኬ እሺ እሺ ምን ነበር ያልከኝ? ዲርፋክት ይቅርታ። አሁን ቅድም ከአንድ ጊዜ የፈጸመው ነው እና ምልጃውን አንድ ጊዜ መስቀል ላይ ፈጽሞልናል። ያን ዕለት ዕለት ያው አዲስ ነው ተብሏል እና ደግሞ ያማልደኛል ማለት እችላለሁ። እኔ እኮ ምልጃ አንድ ጊዜ ፈጽሞ ቤዛነቱ እኮ ነው። አሁን ቅድም ሰምተን ከሆነ ዲርፋክት አሁን እንደነሱ ምልጃ ያቀርባል ማለት ሳይሆን አሁን የብሉይ ኪዳን ሊቃነ ካህናት ማዳን የሚችሉ አይደሉም አይደል? ፎርዛት ማተር ማዳን የሚችሉ አይደሉም። እነሱ ራሱ ኃጢአተኞች ስለሆኑ ለራሳቸውም ጭምር መስዋዕት የሚያስፈልጋቸው ናቸው። ኦኬ ለራሳቸውም ጭምር መስዋዕት የሚያስፈልጋቸው ናቸው። ስለዚህ ሐዋርያ ቅዱስ ጳውሎስ ንጽጽር ነው እየሰራ ያለው። የብሉይ ኪዳን ሊቃነ ካህናት ሊያደርጉ የሚችሉት ምን ብቻ ነው? ምልጃ ብቻ ነው ሊያደርጉ የሚችሉት። መስዋዕትን ያቀርባሉ ከምልጃ ጋር ማለት ነው። የጌታችን የኢየሱስ ክርስቶስ ግን ቤዛነት ተብሎ በስፔሻል መንገዱ ኦኬ ቤዛነት ተብሎ ነው የሚጠራው። ቤዛነት ማለት ምን ማለት ነው? ዋጋ መክፈል ማለት ነው።
ዋጋ እየከፈለ ማለት ነው። ስለዚህ በብሉይ ኪዳን ሲሰሩት የነበረው ዕለት ተዕለት ሲሰሩት የነበረው በአዲስ ኪዳን አያስፈልግም። ምክንያቱ ለምንድን ነው የማያስፈልገው? አንድ ጊዜ ዘለዓለማዊ የሆነ መስዋዕት ያቀረበ አንድ ሊቀ ካህናት አለ። እርሱም ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ነው። እሱ እንደነዛ ሊቃነ ካህናት ስለ ራሱም ስለ ሕዝቡም ዕለት ተዕለት ማቅረብ የማያስፈልገው ነው። ለምን? አንድ ለራሱ ማቅረብ አይጠበቅበትም፣ ንጹህ ነው ይላል። ኦኬ፣ ቅዱስና ያለ ተንኮል ነውርም የሌለበት ከኃጢአተኞችም የተለየ ከሰማያትም ከፍ ከፍ ያለ እንደዚህ ያለ ሊቀ ካህናት ይገባናልና ይላል። ኦኬ፣ እነሱ ምልጃን፣ ጸሎትን፣ ልመናን በማቅረብ ከዛ ደግሞ የጠቦት የዋኖስ መስዋዕቶቹን ነው የሚያቀርቡት። ክርስቶስ ኢየሱስ ግን ንጹህ የሆነ ሰው ብቻ ሳይሆን አምላክም የሆነ ኦኬ ስለሆነ ማለት ነው ቅዱስ ያለ ተንኮል ነውርም የሌለበት ከኃጢአተኞች የተለየ ከሰማያትም ከፍ ከፍ ያለ ነው። ከሰማያት ከፍ ከፍ ያለ ማለት ባለስልጣን ማለት ነው። ኦኬ፣ ኃይል ያለው ማለት ነው። ኦኬ፣ ቅዱስ የሆነ ነውር ተንኮል የሌለበት እንዲህ ያለ ሊቀ ካህናት ያስፈልገናል አለ። ስለዚህ እሱ ያንን መስዋዕትና ምልጃ እሱ ማቅረብ ማድረግ ዕለት ተዕለት መፈጸም አያስፈልገውም ማለት እሱ ጌታችን ማለት ነው። የቤዛነቱን ስራ ስንት ጊዜ? አንድ ጊዜ ፈጽሞ በማቅረብ በቃ ይቀድሳል ሁሉም ፍጥረት ማለት ነው። ምንድነው ያቀረበው ክርስቶስ? ስጋውን ማለት ነው። ስጋውን በማቅረብ ነው የሚቀድሰን። ስጋውን ልክ ዕብራውያን 10 ላይ ዕብራውያን 10 አይደለ 10 ላይ ይመስል ዕብራውያን 10 ላይ ምንድነው የሚለው? በዚህም አለ ፈቃድ የኢየሱስ ክርስቶስን ስጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል። ሊቀ ካህናትም አለ ሁሉ ዕለት ዕለት እያገለገለ ኃጢአትን ሊያስወግዱ ከቶ የማይችሉትን እነዚያ መስዋዕቶች ብዙ ጊዜ እያቀረበ ቆሟል። ኦኬ፣ ቆሟል ማለት ይሄ እንዲመቆም ምናምን ሳይሆን የሆነ ይሄ ያልተፈጸመ ወይም ደግሞ ያልተቋጨ አገልግሎት አለ አይደለ? እንደዛ ያልተቋጨ ቆሟል ይልና እርሱ ግን ስለ ኃጢአት አንድን መስዋዕት ለዘላለም ምናል እርሱ ግን ስለ ኃጢአት አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ። በቃ መቀመጥ ስራ መፈጸም መጨረስ ነው። ያ የሰራው ስራ ምንድነው? ስጋውን አንድ ጊዜ ፈጽሞ በማቅረብ ፍጥረቱን ወይም ደግሞ ህዝቡን ከኃጢአታቸው የሚያድነውን ስራ ማለት ነው። ከዚህ አንጻር የሚታይ ነው፣ እያነጻጸረ ነው እንጂ እነሱ ያማልዳሉ፣ ክርስቶስም ያማልዳል። እነሱ ለራሳቸውም ለህዝቡም ኃጢአት ነው ያቀረቡት። ስለዚህ ክርስቶስ ለራሱም ለህዝቡም ኃጢአት አቅርቧል እያልን ቀጥታ አንወስዳቸውም ነው። ኦኬ፣ ቀጥታ አንወስዳቸውም። ሐዋርያ ቅዱስ ጳውሎስ በማነጻጸር ነው። እነሱ ሲሰሩት የነበረው ክርስቶስ ኢየሱስ አንድ ጊዜ ፈጽሞ ነው የሰራው፣ ግን ሲሰራው አሰራሩ ልዩነት አለው ነው። እነርሱ የበግና የዋኖስ መስዋዕት ነው የሚያቀርቡት፣ አንድ ጊዜ የሚቀርብ አይደለም፣ ዕለት ተዕለት ነው የሚቀርበው። ኦኬ፣ እነርሱ ኃጢአተኞች ናቸው፣ ለራሳቸውም ለህዝቡም ነው የሚያቀርቡት። ኦኬ፣ እነዚህ የብሉይ ኪዳን ሊቃነ ካህናት መስፈርቶች ናቸው። የኢየሱስ ክርስቶስ ኦኬ፣ ንጹሐ ባህሪ ነው፣ ኃጢአት የሌለበት ነው። ራሱ መስዋዕቱ ራሱ ነው። ራሱ ደግሞ አዳኙም ራሱ ጭምር ነው። ኦኬ፣ የብሉይ ኪዳን ሊቃነ ካህናት ራሳቸው አዳኞች አይደሉም። ክርስቶስ ኢየሱስ ግን በእርሱ በኩል የሚመጡትን የሚያድናቸው እሱ ራሱ ነው። ስለ ራሱም ስለ ህዝቡም ኃጢአት አይደለም ክርስቶስ ኢየሱስ ያቀረበው መስዋዕት፣ ስለ ህዝቡ ኃጢአት ነው ያቀረበው ማለት ነው። እነሱ ዕለት ዕለት ነው፣ እሱ አንድ ጊዜ ነው ፈጽሞ ያቀርበው ብሎ እያነጻጸረ ነው ሐዋርያ ቅዱስ ጳውሎስ። ከዚህ አንጻር የሚታይ እንጂ እነሱ ስላማለዱ እሱ ማለት እነሱ ሲሰሩት የነበረው ስራ ነው ኤግዛክትሊ ክርስቶስ የሰራው ማለት አይደለም። ልዩነት አለው ማለት ነው። ቴንኪው ህይወት።
ኦኬ እሺ ዲፋክት እናመሰግናለን። ምናልባት ሌላ ጥያቄ አለ አኬ የሚችል ከሆነ እኔ ጥያቄ ምን ነበረ? ይቅርታ ጥያቄ ምን ነበረ? አሁን ደሙ ትኩስ ነው እንላለን እና ያው አንድ ጊዜ የፈሰሰልን ነው የነጻንበት ደም ነው እና እንደዛ ስለተባለ ያ ደም አሁንም ያማልደናል ወይ ብለን ማውራት እንችላለን? ደሙ ፈሷል አንዴ፣ ያቺ የፈሰሰችው ደም አማላጃችን። ደሙ ያማልደናል ወይ ስትል ምን ማለት ነው? ደሙ ያማልደናል ትኩስ ነው። ትክክል። ምን ማለት ነው? ምን ማለት ነው ደሙ ያማልደናል? ለምሳሌ አንዳንድ ሰዎች ምን ይላሉ? ኃጢአትን ብሰራ የክርስቶስ ደም ይታይልኛል፣ ያማልደኝልኛል፣ አብ ፊት እግዚአብሔር ፊት ይታይልኛል ብለው ይገልጹታልና ከዛ አንግል ነው የጠየቁት እኮ። ቆይ አብ ፊት ይታይልኛል ማለት እሱ ራሱ እኮ ምን ማለት ነው? ይታይልኛል አብ ፊት ደሙ ይታይልኛል ምን ማለት? አሁን እኔ በዚህ ሰዓት ለምሳሌ ልክ ያለው ነገር ያልሆነ ነገር አለ። በእርግጥ አሁን እዚህ ሰዓት ላይ ኃጢአት ልሰራለሁ። እኔ ክርስቲያን ነኝ። አንዴ በልጁ አምኛለሁ፣ ክርስቶስ አምኛለሁ። እስቲ አንድ ጥያቄ ልጠይቅህና በያም ካፒውሪ ቀን ወይም ደግሞ በእስራኤል መንጻት ቀን ላይ ሊቀ ካህኑ የኮርማዎችን ደም ይዞ ወደ ስርየት መክደኛው ገብቶ የኃጢአት መንጻት ስርዓት ይፈጽማል። ወደ ስርየት መክደኛው ደሙን ይረጫል አይደለም? የእስራኤል ሕዝብ የኮርማው ደም እየማለደልን ነው፣ ደሙ የኮርማዎቹ ደም ይማልድልናል ሲሉ ሰምተሃል? ወይም እንደዛ ማለት ይችላሉ ማለት ነው በዩር ሎጂክ? አይ በሱ አንተ በምትሄደው ልክ አይደለም። የእንስሳቱ ደም ይማልድልናል ማለት የተጠቀምከው ላንጉዌጅ ማለት አይቻልም። ዜርፎር ቢብሊካል ላንጉዌጅ ብትጠቀምስ የጌታ ኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ተብሎ ነው የተነገረው። ሞሮፍ ግን የሆነ ናሬሽን ለመስራት አንተ በደንብ ካዳመጥከኝ የራስን ናሬሽን ለመስራት እና ወደ ሆነ ነገር ለማጎተት ሲባል ብቻ ደሙ ይማልድልኛል ማለት እችላለሁ ወይ ያልክ በተደጋጋሚ ትጠይቃለህ ማለት ነው። ቃሉ ቢብሊካል ላንጉዌጅ አይደለም፣ መጽሐፍ ቅዱሳዊ ቃልም አይደለም። የጌታ ኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ተብሎ ነው የተነገረው። ኢየሱስ ክርስቶስ የሰራው ስራ ልክ ይሄ እኮ አሁን ያነሳኸው ጥቅስ የክርስቶስን ሊቀ ክህነት ከዛ ፋናይት ከሆኑ ሊሚትድ ከሆኑ ለፓርቲኩላር ህዝብ ለተሰጡ ክርስቶስ እስኪመጣ ድረስ ብቻ ለነበሩ ካህናት፣ ጠፊ ስል ኢነሴንስ ኦፍ ዘላቂ ያልሆኑ ፍጹማዊ ነገርን ሊሰጡ የማይችሉ ካህናት ጋር እያነጻጸረ ነው ወዳጄ። ያም ካፒውሪ የሚባል ቀን አለ። ኦሪት ዘሌዋውያን ምዕራፍ 16 ብታነብ በየዓመቱ ሊቀ ካህኑ ለህዝብ ሁሉና ለራሱ የኃጢአት ስርየት ያደርጋል። በየዓመቱ የሚደረግ ነው ይሄ። አስበው፣ ሊቀ ካህኑ እየተቀያየረ በየዓመቱ በዋንጫው ደም ይዞ ወደ ስርየት መክደኛው ሲገባ አስብ። በዛ የኃጢአት መታሰቢያ አለ ብሎ ይናገራል። ከአንድ ዓመት በፊት የተረጨ ደም ነበረ። ነገር ግን ያ ደም ፍጹም ህዝቡን ሊያነጻ ስላልቻለ ሌላ አዲስ ደም ይዞ እየገባ ነው ይሄ ሊቀ ካህን። የክርስቶስ ግን እንደዛ አይደለም ነው ሐሳቡ። ካገኘው አንድ ጊዜ በመግባት ቀድሷል፣ ፐርፌክት አድርጓል ነው ያለ ቃሉ። ሌላ ናሬሽን ባትሰራበት በጣም መልካም ነው። ግልጽ ነው። የክርስቶስ አንድ ጊዜ በመግባት መመላለስ ሳያስፈልገው ቀድሶናል ብሎ የክርስቶስን አቶንመንት ቤዛነቱን ፍጹም መሆኑን ማሳየት ነው። እንተ ግን የሆነ ደሙ ይማልድልኛል ማለት ይችላል ወይ ምናምን አልክ ማለት ነው። የሆነ የሚያምን ልብ ቢኖርህና የተነገረህን ይዘህ ብትሄድ ነው የተሻለ የሚሆን። እሺ ቴንኪው ወንድም። ያ ቃል ታሰማልን ኦርቶ ክርስቶስ። ያ ይሄ ደሙ ይታይልናል ምናምን የሚለው ሀሳብ ያው ብዙ ጊዜ ፕሮቴስታንቶች ናቸው የሚጠቀሙትና
ሞር አሁን ይታይ ዘንድ የሚለውን ሀሳብ ይሄ ዕብራውያን 9:24 ያለውን ሀሳብ አይ ቲንክ ይዘው ይመስለኛል እንደዚህ አይነት ሀሳቦች የሚያነሱት። ክፍሉ ጭራሽ እንደዚህ አይነት ሀሳቦች የሉት። ኦኬ ክርስቶስ ያቀረበውን መስዋዕት ኦኬ አሁን ይታይ ዘንድ ወደ ቅድስት ገባ የሚለውን እነሱ ደግሞ አሁንም ይታየልናል ምናምን እያሉ ይገልጹታል። እንደዚህ አይነት ኤክስፕሬሽኖች መጽሐፍ ቅዱስ ላይ የሉም። ሞር የሚለው ኃጢአት ብትሰሩ ምን አድርጉ ነው የሚለው አንደኛ ዮሐንስ መልእክት ላይ የሚናገረው። አንደኛ ዮሐንስ መልእክት ሐዋርያ ቅዱስ ዮሐንስ ራሱ የሚናገረው ሀሳብ አለ አይደለ? ከእርሱ ጋር ህብረት አለን ብንል በጨለማ ብንመላለስ እንዋሻለን እውነትም አናደርግ የሚልና ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ህብረት አለን፣ የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ይላል። ኦኬ ከኃጢአት ሁሉ የሚያጥብ የሚያነጻ ደም ነው የክርስቶስ ኢየሱስ። አዎ ስለ ብዙዎች ለኃጢአት ይቅርታ የሚፈሰው የአዲስ ኪዳን ደሜ ይህ ነው ስላለ ማለት ነው። ደሙ ከኃጢአት ሁሉ የሚያነጻ ነው፣ የሚቀድስ ደም ነው። ይህ ምንም ጥርጥር የለውም። ደሙ ይታየልናል የሚለው ግን ኃጢአት ብትሰራም ችግር የለውም ማለት አይደለም። ኦኬ ኃጢአት ብትሰራ ችግር የለውም ደሙ ይታየልሃል ማለት አይደለም። እንዴት ነው ደሙ የሚቀድስ የሚያጥብ? ሲጀመር ቅዱስ ቁርባን ስለሌላቸው ደሙ ራሱ ሊያገኙ አይችሉም። ከጅምሩ ማለት ነው። ደሙ ሊያገኙ ይችላሉ፣ አያገኙም። ሲቀጥል ግን ደሙ እንዴት ነው የሚያነጻው? ከኃጢአት ሁሉ የሚያነጻ ደም ነው። የኢየሱስ ክርስቶስ ትኩስ ነው፣ ኃጢአተኞቹን ሁሉ የሚያነጻ የሚቀድስ ደም ነው። ይሄ ትምህርታችን ነው ማለት ነው። ግን እንዴት ነው የሚቀድሰው? ይኸው ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም ይልና በኃጢአታችን ብንናዘዝ ኃጢአታችንንም ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነ ጻድቅ ነው ይላል። ስለዚህ ኃጢአትን ስትናዘዝ ኦኬ ከዛ ደግሞ ከኃጢአትህ ሊያጥብህ ሊያነጻ የሚችል ሊቀ ካህን ነው ክርስቶስ ማለት ነው። አየህ፣ ለዛ ነው ደሙ ራሱ ይማልድልናል። ምን ማለት ነው? ደሙ ይለምንልናል፣ ራሱ ያነጻል እኮ ያጥባል እያለ እኮ ነው ዮሐንስ። የሚቀድስ ነው፣ ሊያነጻን የሚችል ሊቀ ካህን ነው ክርስቶስ። እንደነዛ ሊቀ ካህናት ደካማ የሆነ ሊቀ ካህናት አይደለም። ራሱ የሚቀድስ የሚያነጻ ሊቀ ካህናት ነው ክርስቶስ ኢየሱስ እያለ ከዛ ይቀጥልና እዛው አንደኛ ዮሐንስ መልእክቱ ምዕራፍ 2 ልጆች ሆይ ኃጢአትን እንዳታደርጉ ይህን እጽፍላችኋለሁ፣ ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው ይልና እርሱም የኃጢአታችን አማላጅ ነው ይላል። ወይም ደግሞ ደሙ የሚታየልን ነው የሚለው አይደለ? የኃጢአታችን ማስተሰሪያ ነው ይልና ለኃጢአታችን ብቻ ነው፣ ለኃጢአታችንም ብቻ አይደለም ግን ነገር ግን ለዓለሙ ሁሉ ኃጢአት እንጂ። ስለዚህ የኢየሱስ ክርስቶስ የዓለምን ሁሉ ኃጢአት የሚያጥብ ነው፣ የሚቀድስ ነው፣ የሚያነጻ ደም ነው። ትክክል። ይሄ የቤተ ክርስቲያናችን ትምህርት ነው። ይሄ የሚቀድሰው የሚያነጻው ደም ግን አማላጅ ነው። ምን ማለት ነው? ይሄ ራሱ ትክክል ያልሆነ ነገር ነው ማለት ነው። ከዚህ አንጻር የሚታይ ነው። ዲር ፋክት ምናልባት ሀሳብን ካገኘ ነው። ቃሎት ያሰማል። አግኝታችሁኛል። ቃሎት ያሰማል። አመሰግናለሁ። እግዚአብሔር ይስጥልን። በርታ በርታ ወንድማችን ናቲ። ብሉይ ኪዳን እንዴት ነህ? ሲነሳ አልቻልኩም። አንተ አስጠናለሁ ብለህ ጠፍተህ ይኸው ነው። የምር ዛሬ ልገባላቸው ነበር እና ቅዳሜ ስለሆነ ምናምን ተውኩት። ቅድም እንትን እያልኩ ነበር። የሚገርም ነገር ዮሐዴ ሰኞ ቅዳሜ ስለሆነ ተውኩት። ዳዝ ኢት ሜክ ሴንስ ራሱ ዳዝ ሜክ ሴንስ እኮ ይሄ ነገር ቅዳሜ ስለሆነ ተውኩት። ምን አገናኘው? ቅዳሜ አታስተምሩ ተብሏል። አየህ፣ እንደሱ ነው የሚጠየቀው። አንደኛ ነገ ቅዳሴ አለ። ሁለተኛ ነገር ደግሞ ጽጌ የሚያድሩ ሊኖሩ ይችላሉ እና ከዛ አንጻር አይቆይ ምናምን ነገር አልኩና ተውኩት። ማለት እስከ ስንት ሰዓት ነበር ለመቆየት እቅድ? ያው 3 ሰዓት ስለሆነ የምገባው እስከ 5 ምናምን ስለምቆይ አሁን አንተ ራስህ እኮ ለ5 ምናምን ጉዳይ ቆየ። አሁን እኮ ባይዘዌ ልንወጣ ስንል
ልንወጣ ስንል ዲር ፋክት ያቆይ በእውነት ቆያችሁ እንዴ? ዲር ፋክት እንዴ እና ቆያችሁ እንዴ? ስንት ሰዓት ነው? 2:30 ምናምን አይሆንም መሰለኝ፣ 2:30 ምናምን መሰለኝ። በእናትህ አሪፍ ሴሽን ነበረ። ያ እግዚአብሔር ይመስገን ጥሩ ነበረ። በቃ ነገስ ታዲያ አለ ወይ? ነገ እንትን እንበል እንዴ? ንግባ እንዴ? ነው ሰኞ ይሻላል? ያው በአዲስ መንፈስ ብሎ ጳውሎስ ተከታታይ ምክንያት እናቱ ያቅርባት አዳም ይቀናባሃል። ጓጓድ የሚል ቴክስት በውስጥ ገብቷል። አይ ቶሎ ምን እናድርግ መሰለህ ዮሐዴ፣ ዕብራውያንን ቶሎ ልጨርስላቸውና አሁን አይ ቲንክ ዮሐዴም ደክሞታል ምናምንና ምን አሰብኩ ወይ ነገ ልክፈትና እስከ 10 የተማርነውን ጥያቄ ያለው ካለ እንትን ሪቫይዝ ነገር እናድርገው። ከዛ ሰኞ 11 ልቀጥልላቸው። እንደዛ ማድረግ እንችላለን። ይቻላል። እንደዛ ማድረግ እንችላለን። እኔ በጣም ደስ የሚለኝ ማለት ነው የሙስሊሞች ነው በጣም ደስ የሚለኝ 2:30 ምናምን ጀምረን ጥያቄ ያለው ይግባ ብለን ማለት ነው። አሁን ቆያችሁ እንዲህ ልትወጣ ነው እንዲህ ምናምን ስትል ኮሜንት ላይ ሩዋንዳ ሲያደርጉት ጥያቄ አሽራፍ ተው እባክህ ያዙ ይልቀቁ ነው ስንል ሰምተህ እስካሁን የት ቁጭ ብሎ ነው? ቁጭ ብሎ ውጭ ሆኖ ሲሰማ ቆይቶ በሉ ጨርሰናል ልንወጣ ነው ሩዋንዳ አደረገው። አይ እረፍት አድርግ ምናምንና ነገ እንግባ ወይስ እንዴት? በቃ በውስጥ እናወራለን። ነገ ደግሞ ዕብራውያን ላይ ጥያቄ ያላችሁ ይኸው ኑ። አሽራፍ ነገ እሺ፣ ጥሩ ትምህርት ተምራችኋል ብዬ አስባለሁ። ሙስሊሞች ውጭ ሆናችሁ አሁን ደግሞ ነገ ደግሞ መሻ ማህሌት የሚያድሩ ይኖራሉ ወንድሞች እህቶቻችን። ስለዚህ በጊዜ መውጣት አለ እና አቡሻ ሰላም ብያለሁ። ሁላችሁንም ሰላም ብያለሁ። ባይዘው ዲያቆናቲ ሰላም ብያለሁ። በዚህ አጋጣሚ ዕብራውያንን መጽሐፍ ቅዱስ ጥናት ዛሬ ነው የሰማሁትና መጀመርህን በጣም ደስ ይላል። በጣም እድሉን ተጠቀሙበት። ጊዜህን እንደዚህ ለመጽሐፍ ቅዱስ ጥናት ምናምን መስጠት ደግሞ በጣም ደስ ይላል። ሞሮፍ ከሁሉ ነገር እንደውም በጣም ጠቃሚ ነው የምለው እሱን ነው። ሌላው ነገር ቀርቶ እንደዚህ መጽሐፍ ቅዱስ ጥናቱን ክርስቲያኖችን እዚህ ቲክቶክ ላይ ያሉትን ማስጠናት እጅግ በጣም መሰረት የሚጥል ጉዳይ ነው። ሌላው ቀስ ብሎ የሚመጣ ጉዳይ ስለሆነ ደስ ይላል። እኔም ታይም ካለኝ ምናልባት አብሬ የምሆንበት አንዳንድ አጋጣሚዎች ይኖራሉ ማለት ነው። እግዚአብሔር ጸጋውን ያብዛልህ ምናምን። ለክርስትና ትምህርት በጣም አስፈላጊ ለቲክቶኩ ማህበረሰብ ሳይሆን ራሱ ጠቃሚ ነው። ደስ ይላል በጣም። እድሉን ተጠቀሙ ጋይስ ፕሊዝ። በነገራችን ላይ እሺ ከስር እንትን እየተባለ ነው። አይ ቲንክ ነገ አማንሻ አለው መሰለኝ። በቃ ይሁን ሰኞ ወይ እናደርገዋለን። እንትንን ጨርሰናል እኮ አቡሻ ገላትያንን ምናምን ጨርሽላቸው እኮ ዕብራውያን 10ን ሁሉ ጨርሰናል። 11 ቀረን። በጌታ ስም በጣም ደስ ይላል። ቲክቶክ ላይ በውስጥ እያስጠናሁት እኮ ነው። ተቸገርኩ እኮ አቡሻ። እኔ ለዚህ ራሱ ስራ በዛብኝ እኮ። በውስጥ አስጠናለሁ ያፈሳል። አሁን ምዕራፍ 11 አስጠንቼው ትላለህ። ሲያመው ረሳው እንዳለ ከመቆየታችን የተነሳ ማለት ነው። እኛም እንዳንረሳው ቶሎ ገብተን ሪቫይዝ እናድርገው። ለጨዋታው ነው ደግሞ ይረሱታል። እንዳት ሞራል መሆን ሲገባል እንዴ አረግራ አታጋቡን። ሰኞ ነው አማን ያለው ማለት እንዴ? አማን መቼ ነው ያለው? ማን ነው አማን? አማን ነው እዛ አማኑኤል ዲያቆን አማን ራእይን አይ ቲንክ ራእይ ዲያቆን ዘአማኑኤል ነው። እሺ
ነገ አለው ሮብ ዓርብ ነው። ሰኞ ሮብ ዓርብ 1 ሰዓት ነው። በቃ አይ እንትን ነው። አሁን ኮመንት ላይ ሰኞ ሮብ ዓርብ 1 ሰዓት ነው። 2:30 ምናምን ነው እኔ የምከፍተው። 2:30 እስከ 3 ሰዓት ባለው ነው የምከፍተው። አይ ቲንክ እንትን የሚል አይመስለኝም፣ የሚጋጭ አይመስለኝም። ኤኒዌይስ ስቶሪ ያደርግላችኋለሁ ወይ ቪዲዮ ሰራላችኋለሁ። አንተ ደግሞ ማክሰኞ፣ ሐሙስ፣ ቅዳሜ ይሁን ታደርገዋለህ። ነገ ጥያቄው ይሄ ሪቪዥን ምናምን ያልከው እሱ ይሆናል። ከዛ ኖርማል እንትኑ ግን ማክሰኞ እንግዲህ የዲያቆን ሰኞ ሮብ ዓርብ ከሆነ አንተ ደግሞ ማክሰኞ፣ ሐሙስ፣ ቅዳሜ ማድረግ ይቻላል። በቃ ወይም እንደዛ አደርግላችኋለሁ። ያ በቃ ጥሩ እናወራለን። በቃ እሺ፣ በቃ ውጣ ሰውዬው። በቃ አቡሻ በሉ ደህና ደሩ። ሁላችሁ ምታች ያላችሁ ሰላም ደሩሽ።